ልደታ ለማርያም በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ግንቦት 1 ቀን ወይም የግንቦት ልደታ የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ታላቅ ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽህናችንን መሰረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ዕለት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያች ድንግል በዚች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግስቲቱ በቀኝህ ትቆማለች ብሎ የተናገረላት ንግስት የተገኘችባት ዕለት ናት። ቅዱስ ዮሐንስን በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ደህንነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የኖረና የነበረ ነው። የቅድስት ድንግል ማርያም ልደት በነቢያት አንደበት እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሰረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም እመቤታችን ስርወ ልደት ከቤተ መንግስትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመላክት ነው። ይህንን ትንቢትና እውነተኛውን የእመቤታችንን የትውልድ ሐረግ አስማምታ ቤተክርስቲያናችን የእመቤታችን የቅድስት ድንግል ማርያም ትውልዷ በአባቷ በኩል ከንጉስ ዳዊት ወገን ነው፣ በእናቷም በኩል ከካህኑ ከአሮን ወገን ነው። የአባቷ ስም ኢያቄም የእናቷም ስም ሐና ነው ብላ ታስተምረናለች። ቁጥሩ ከአበይት ነቢያት ወገን የሆነው ነብዩ ኢሳይያስም ጥበብንና ዕውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚያናግር መንፈስ ቅዱስ ተመስርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ ወይም አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ስር ዘር የተገኘችው በዚች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ እርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለን የአባቶቻችን ልጆች እኛም እንዲሁ እያለን እናመሰግናታለን። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ እያልን በኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጻሕፍት መሰረት የእመቤታችን የቅድስት ድንግል ማርያም የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሶሎሞን ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ፣ ከሊባኖስ ከኔ ጋር ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱም ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሶሎሞን የተናገረው ቃልም መፈጸሙን ሲገልጽ የአናብስት ልጅ አልኩሽ ሶሎሞን እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድስ የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማህፀን ሳለች የአርሳባንን ልጅ አይን ማብራቷና ሳሚናስ የሚባለውን የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። የድንግል ማርያም ልደት በራእይና በምሳሌ ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌም አስቀድሞ የተገለጸ ነበር።
ከነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። ሰባተኛይቱ እምቦሳ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ አየው። በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ፣ ስድስተኛይቱ ጨረቃን ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክረ ህልም ወይም ህልም ፈቺ ሊቅ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትወልድ ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነብይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተርጉመው ብለውት ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም የተሳልኩትን አገኘው የተመኘውትን አገኘው ሲሉ ኤሄሜን አሏት። ኤሄሜን ዴርዴርን፣ ዴርዴር ቶናን፣ ቶና ሲካርን፣ ሲካር ሄርሜላ፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐናም በጨረቃ የተመሰለች ድንግል ማርያም ተወለደች። ጻዕዳ ርግብ 7ቱ ሰማያትን ሰንጥቃ መታ በማኅፀኔ ስታደራየው እንዳለች ቅድስት ሐና። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸውን መልሰው ለእርሱ እንደሚሰጡ ስለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም እርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ወይም ነጭ መሆኗ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ሥርዓተ ገብርኤልን በጆሮዋ ሰምታ በገብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችን ቅድስት ድንግል ማርያምን የምትወልድ መሆኗን ሲያጠይቅ ነው። ከሰባተኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ እንዳለ ቅዱስ ኢያቄም። በተመሳሳይ ኢያቄምም በሕልሙ ያየውን ለባለቤቱ ለሐና 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በላይ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህም ራእይ ምስጢር ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባህሪው ነው። ኢያቄም ከላዩ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን 7ቱ ሰማያት የተባሉ የጌታችን ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት። የሐዲስ ኪዳን ሊቃውንትም ትንቢተ ነቢያትና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተዋልም። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ለምሳሌ ያህል የሚከተሉት ይጠቀሳሉ። ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች እንዳለ ቅዱስ ያሬድ። ኢትዮጵያዊው ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽህና በቅድስናና በድንግልና ስታበራ እንደነበርና በኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቱ ስሮቿ በምድር ጫፎቿን በሰማይ ያሉ የወይን ሐረግ በማለት የወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊው ንጉሥ እንደሆነ በማመስጠር ዘምሯል። ለዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም በሕግ በሆነ ሩካቤ ከሐናና ከኢያቄም የተወለድሽ እንጂ እንዳለ አባ ሕርያቆስ። የብንህሳው ሊቀ ጳጳስ አባ ሕርያቆስም በቅዳሴ ማርያም ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለሽም በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቱ አስፍሮታል። ትውልድ ሁሉ ብጽዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን
ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳው አልነካትም። ይህንንም ነቢየ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ ወይም ተለይታ እንደ ጌዲዮን ጸምር በንጽህና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር በማለት ተናግሯል። እንዲሁም ጠቢቡ ሶሎሞን ንጽህናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የሌለብሽ ሙሽሪት ሆይ ከሊባኖስ ነይ በማለት በንጽህና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት በደህንነታችን ምክንያት የንጽህናችን መሰረት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። ይህች ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀባት ዕለት ናት እንዳለ ቅዱስ እንድርያስ። የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ በአሮጌው በአዲስ ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህንም ቀን ደስታ ይካፈላል። ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጾታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችን እናከብረዋለን። በዚህም ዕለት ዮም ፍስሐ ኮነ በእንተ ልደታ ለማርያም ወይም እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታል። የእመቤታችን የቅድስት ድንግል ማርያም የልደት አከባበር አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን እግዚአብሔር የደህንነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅህ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች ልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱ ሔዋንን እመቤታችን ምሳሌነት ሔዋን የሔዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ወይም ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምዕመናን ሁሉ እናት አድርጎ ሰጠ። ይህን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ የአባታችን የአዳም እንዲሁም በዳግም ተፈጥሮ ያከበረን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ተቀብለን የሔዋን ሁሉ እናት ድንግል ማርያም ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረት ትለምንልን ዘንድ ወደ እርሷ እናንጋጥጣለን። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያለ ምዕመናን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችንን የቅድስት ድንግል ማርያም የልደት ቀንን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? የነቢያቱ ትንቢት የተፈጸመበት፣ የታየው ራእይም በገሃድ የተከናወነበት፣ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ወይም ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽህናዋ በቅድስናዋ ተደንቀው እህታችን እነኋት ብለው ያመሰግኗታል። በዘመናችን ያለን የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤትን እንድናገኝበት ነው።
የሕይወት ክርስቶስ እናት ዛሬ ተወልዳልናለችና። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትውፊት መሰረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበረ። ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። የክርስቲያናችን በሰራችልን ስርዓት መሰረት በቅናሽ በተዋሕዶ እምነት ሆነን በምህረቱ የጎበኘንን አምላካችንን ብቻ እያመለክን የደህንነታችን ምክንያት የሆነችው ድንግል ማርያምን እያመሰገንን ልናከብረው ይገባል። አምላካችን እግዚአብሔር ከእመቤታችን ረድኤት በረከት ይክፈለን፣ አሜን። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታ ያሻግርልን።